ወደላ ዞር እስቲ አይንን ጨፍን። ልጸልይልክ እሺ በሚያም ተጫነ እጄን አራ ጉባኤው ለቀጣ ፉጨቱ እልልታ ለጌታ እኔ አልፈራም በምንም አልፈራም እኔ አልፈራም በምንም አልፈራም እኔ አልሰጋም በምንም አልሰጋም እኔ አልሰጋም በምንም እኔ አልፈራም እኔ አልፈራም በምንም አልፈራም እኔ አልፈራም በምንም አልፈራም እኔ አልሰጋም በምንም አልሰጋም እኔ ሃሌሉያ አሜን። አንዳንዶቻችሁ እኮ አሁን በተያዝከው በሽታ ነው የምትሞተው። ጣልቃ ባይገባ ኖሮ እግዚአብሔር ጣልቃ ካልገባ ይሄኛው በሽታ ነው እየሰፋ የሚገልክ። ቁምና በአባቴ ሞት መቆም አልፈልግም በል። ነጭ የለበስከው ማክሰኞ ማታ የነገ ማክሰኞ ማታ ነበር አባቴን ሞት ና ቶሎ ብለህ በሩጫ ቁም። አንተ ራስህ እስቲ ዓርብ ቀን የነገ ዓርብ የሱ ልጅ ህብስት ልጅ ነህ። አረ ጉባኤው ለጌታ ክብር አምጡት። ጉባኤ ሁሉ ዶክተር ቢሆን እንኳን እስከ ማታ ዓርብ ማታ ስትሞት አየሁ። ህብስት የሆነ ልጅ አለ ማያሻማት ህብስትን አየኋት። የዓርብ የምስራች አሜን። የምስራች አሜን። የታቀደ ሞት አያገኘም። አሜን። የምስራች አሜን። የተቆፈረ ጉድጓድ ተደፈነ። አሜን። ና እዚህ ጋር ጌታ ሆይ ጌታ ሆይ ጌታ ሆይ ጌታ ሆይ ከኢትዮጵያ ውጭ ለመሄድ ተነስተ ያለው ጉዳይ ሁሉ ቦታ ይዞ ቢሆን ኖሮ ከፊታችን ባለው ግንቦት ወር ውስጥ ከባድ ችግር ሊፈጠር ያለው ጉዳይ አለ። ከፊታችን ባለው ግንቦት ወር ውስጥ ይሄ ልጅ ከኢትዮጵያ ውጭ ርዕሱ አይመጣም፣ ጽሑፍ ይነገራል። ውጭ ነበረ እንደገባ ወደዚህ መጣ። እንደገባ መለሱ። እንደገባ ነው መለሱ። ያንተ ጓደኛ ሁሉ ስገባ አንተን መለሱ። እሱ አሁን ለምን ተመለስኩ ነው የሚለው? ባይመለስ ይሞታል። አረ ጉባኤው ከቻላችሁ ፉጨት፣ ጩኸት፣ እልልታ። ጓደኞቹ ይሞታሉ። አሁን እሱ አልገባውም። ለምን ቀረ ያለ ነው። ያን ብቻ አይደለም ወደ ቤትም አልመለስም ወይ በዚህ ይጠፋል ያልክ ነው። ወደ ቤትም አልሄድም። ሰው ሁሉ የሚያውቀው እኔ ከኢትዮጵያ ውጪ እንደወጣ ነው የሚያውቀው እያልክ ነው። እኔ አንድም ከቤት እንደወጣው ከኢትዮጵያ ውጪ እንደወጣው ሰው ስለሚያውቅ ቤት ላለመሄድ ነው እሱ የደበቀው እዚህ ጋር። ጌታ አንተ ስላዳነ ጌታን አመስግን። አረ ጉባኤው ለዚህ ጌታ ክብር አምጡት፣ አመስግኑት። አባቴ ያንተ አባት ያንተ ስኬት ይፈልጋል። አባቴ ይወዳል። እውነት ነው። አሁን ዛሬ ባልጸልይ አባቱ በድንገት ሊሞት ነው። ዋና ሜሴጁ ይሄ ነው።
ተንበርከ እጅን ከፍ አድርግ ወደ ላይ ተንበርከክ እጅን ከፍ አድርግ እንዲህ በል ጌታ ሆይ በል እስኪ ጌታ ሆይ ይሄኛው በር ስለዘጋ አመሰግናለሁ። አሜን። ጉባኤው ለጌታ ክብር እልልታ። ቆይ እዚህ ሆኖ በባረክ ነው የሚሻለው ወይስ በዚህ ዓመት በግንቦት በሞት ነው የሚሻለው? እዚሁ ሆኖ መባረክ የቱ ይሻላል? እዚሁ ሆኖ መባረክ። ከኢትዮጵያ ውጭ ወጣችሁ በግንቦት ወር ከመሞትና እዚህ ሆነ ከምትባረክ የቱ ይሻላል? የብዙዎቻችሁ ስኬት በሀገር ይሆናል፣ ስደት ይቀራል፣ መከራ ይቀራል። እኔ ባንተ ሆኜ ልጸልይ ይያው ጌታና ምን ዛሬ ባልጸልይ እነዚህ የወጡ ወንድሞች ጓደኞች ሁሉ ጨለማ ነበር የሚሆነው። አሁን ዛሬ ቃል አውጣለሁ፣ ለእነሱም ይሳካ፣ ለአንተም ይሳካል፣ መልካም ይሆናል። ዘና ብለህ ሂድና አባትን ሰላም ብለው ከአባት ጋር ተገናኝ። ጌታ አንተን ሊባርክ ነው እንጂ ሊያዋርድ አይደለም። ይሄ በር ባይዘጋ ኖሮ ህይወቱ ይበላሻል። እዚህ ቁጭ በል። መመለሰን እንኳን በዚህ ሰዓት ለአባቴ አልነገርኩም፣ ማንም አያውቅም። ጉባኤ ቆሞ ለጌታ ክብር ያመጣል። ጉባኤው ለጌታ ቆሞ እልልታ፣ ጩኸት፣ ውጨት። ምሕረት ይበስቶልኝ ነው እንጂ ማነሳሳው ደጋግም በተከበበ ከተማማ ለኔ ግርመኛል መቆም። ስለዚህ በምስጋና ልውጣ ያረክልን ቆጥሬ ሳላስበው ካንተ ጋር አይቻለውና። ሃሌሉያ አሜን። እሰረ ኢየሱስ ብለሲ ኢየሱስ ድገሙስ ያኔ ኢየሱስ አንደ ድገሙስ ኢየሱስ እሰረ ኢየሱስ ብለሲ ኢየሱስ። መጸለይ እችላለሁ። አዎ። ታሪካችሁ ይቀየር። መጸለይ እችላለሁ። አዎ። ኃይላችሁ ይታደስ። ጌታ ሲዘጋም ልክ ነው። እጃችሁ ከፍ አድርጉልኝ። አሜን። ከጌታ ዘንድ ያልሆነ የተኛው በር ይዘጋ። አሜን። እግዚአብሔር በር ይከፍትልሃል። አሜን። ለምን ቀረ እንዳትል። አሜን። እሱ እጅ ብዙ በሮች አለው። አሜን። ብዙ ክብር አለ። አሜን። ይሄን ቢጫ አውጪ ማሚ። አዎ ይቆማሉ። አንዴ አውልቅ። ያው ኑ አንዴ ይምጡ። ጉባኤው ለጌታ ክብር አምጦት አንዴ ሃይ በርሲ እንሱ አሁንም ከዛሬ በኋላ ጠዋት ሲጃራ፣ ምሳ ጊዜ ሲጃራ፣ ማታ ሲጃራ፣ አዳር ሲጃራ፣ ከዚህ ማታ ጀምሮ ሲጃራ ቀርቷል። አራ ጉባኤው ፉጨት ጨለማዬን አበራኸው እንደ ፈሳሽ አሳለፍከው። ጎቀደደ ቀን ወጣ ማረፊያዬ ዘመን መጣ መኖሪያዬ አንተ ሆንክልኝ ከጭንቀቴ። ተባረክ ጌታዬ ተባረክ ተባረክ ኢየሱሴ ተባረክ ተባረክ ጌታ። ሃሌሉያ ይችላል። እስቲ አሜን አሜን። ታጠቢ ፊትሽን፣ የለቅሶ ዘመን በቃ ታጠቢ። ጉባኤው ለጌታ ክብር አታመጡም? እስኪ ደጋግሜ ስምህ አሁን እንዲህ ነው የሚሆነው። አንዴ ቆይ እስቲ ትንሽ ብቻ እናቱ ይከባት። ቆይ ብዙ አይሂድ፣ ትርጉም አለው። አሁን እንዲህ ነው የሚሆነው። ፍቺ ከዚህ ውስጥ ፍቺ ፍቺ ታሚ አግዛቸው። አረ ጉባኤውን ለጌታ ጉባኤ ቆሞ ለጌታ ክብር አምጡት። ላይ ጨለመብን አንዴ አፍርቶ ጌታ ነገሩ ሁሉን ገልበጦ ላይ ጨለመብን አንዴ አፍርቶ ጌታ ነገሩ ሁሉን ገልበጦ ያለፈውን እንዳላሰበ እንቅፋቶቹ አነሳ ያለፈውን እንዳላሰበ እንቅፋቶቹ ጨለማዬን አበራኸው እንደ ፈሳሽ አሳለፍከው። ጎቀደደ
ቀን ልወጣ ማረፊያ ዘመን መጣ መኖሪያዬ አንተ ሆንክልኝ ከችግሬ እሰይ ተባረክ ጌታዬ አቤት ተባረክ ኢየሱሴ ተባረክ ተባረክ ጌታዬ ተባረክ ኢየሱሴ እስኪ ደጋግሜ ስምህን ልባርከው እንዳንተ ያለ ጌታ በዓይኔ ስላላየው ቀስቃሽ አልፈልግ አንተን ለማመስገን ታሪክ ያለኝ ሰው ነኝ ከፍ ይበል እግዚአብሔር ሃሌሉያ አሜን። አንድ ቁጭ በል እስኪ ኢየሱስ በል እስኪ ኢየሱስ አንድ ኢየሱስ የመጨረሻ ኢየሱስ ጌታ ሆይ ጌታ ሆይ ጌታ ሆይ ጌታ ሆይ ጌታ ሆይ እኔ በጣም የገረመኝ ነገር ቅድም ብያቸዋለሁ። እናት ክብር ነው። ይንሻሽ ከፍ አድርጋ ያረፋል። ጌታን ይወዱ ነበረ። ቢገቦቱም ባይገቦቱም ህይወቶት እንዲበላሽ ሁለት እህቶችሽ ካዱሽ ሞታለች ብሎ ንብረት ለማውሰድ ካዱሽ። ያ የምትወጂው የምወድሽ ወንድምሽ ሞተ። ግራ ቢገባሽ ስንት ሞት የሚገባሽ አንቺ ጌታ አድኖሽ ቶልከሽ ከዚህ ተነስተሽ ወደ ባሌ ሄደሽ ሸከና ሁሴን እሱ ጋር ሄደሻል። ሸከና ሁሴን ጠጋ አድርጎ እሱ ነካክቶሻል። ሱስ ብቻ አድርጓታል። 18 ዓመት የቆየው መስፍዬ ሸከና ሁሴን አስግሟታል አርጓል። በዚህ ዕድሜ ያለ ሲጃራ ቁርስ አይፈልጉም፣ ምሳ አይፈልጉም፣ እራት አይፈልጉም። ሲጃራ ብቻ ሱስ ብቻ አርጓል። እሱ መንፈስ እየመታው ነው ያንተ ቢዘገይም እኮ በእርግጥ ይመጣል። ሁሉንም ነገር አዲስ ያደርጋል። በቀጠረው ሰዓት በራሱ ጊዜ በእርሱ ይከሰታል ሐዘን ትካዜ። ቢዘገይም እኮ በእርግጥ ይመጣል። ሁሉንም ነገርን አዲስ ያደርጋል። በቀጠረው ሰዓት በራሱ ጊዜ በእርሱ ይከሰታል ሐዘን ትካዜ። እሱ ብዬ የምን ጭንቀት እሱ ብዬ ያለ ስጋት ልቀመጥ እንጂ አቤት አቤት እሱ ብዬ የምን ጭንቀት እሱ ብዬ ያለ ፍረት ሃሌሉያ ይችላል። አንድ ቁጭ በል እስኪ እጃችሁ ከፍ አድርጉ። አንዴ አሜን። እጃችሁ ከፍ አድርጉልኝ እስኪ አንዴ በኢየሱስ ስም በል እስኪ አንዴ በኢየሱስ ስም ድገሙ እስኪ አንዴ በኢየሱስ ስም። ምንጭ ካልተፈወሰ አስቸጋሪ ነው። አዎ ምንጭ ካልተፈወሰ አንዳንድ ሱስ፣ አንዳንድ ኪሳራ፣ አንዳንድ ዕዳ፣ አንዳንድ መንገዱ ሲዘጋ ሰላም ይሆናል። እጆቻችሁ ከፍ አድርጉልኝ። ይችላል። ሰይጣን የከፈተው የተኛው ጨለማ ኃይል ዛሬ ማታ ዘጋው። አሜን። ከዚህ በኋላ ስኬት ይሆናል። አሜን። መንገዱ ይቀየራል። አሜን። ኃይል ይታደሳል። አሜን። ጨለማ አይሆንም። አይሆንም። ከላይ ጀምሮ ያራግፎን ሽባ አይሆንም። ይሄ ሸክም ቀር። ይሄ እኮ ኑሮ አያድንም። ብቸግር ነው፣ ትግል ነው። አሁን ጉዳይ እንዲህ ይሆናል። አሜን። እንዲህ ይሆናል። እንዲህ ይሆናል። ያው ጌታ ነው የምልሽ። አንዳንድ ጊዜ ታውቃላችሁ፣ አንዳንድ ጊዜ የሰራዊት ጌታ እግዚአብሔር ጣልቃ ባይገባ ኖሮ እኮ በእኛ አጋጣሚ ይመስላል፣ እንደ ድንገት ይመስላል። አጋጣሚ ይመስላል፣ ድንገት ይመስላል። ጣልቃ ባይገባ ኖሮ አሁን በዚህ ሪሞት ህይወት የለም፣ ኑሮ የለም፣ ትዳር የለም፣ ልጅ የለም፣ ዘመድ የለም፣ ጓደኛ የለም። በር ከፍተሽ በር ዘግተሽ መቼ ነው ዛሬም ነጋ አልሞትኩም፣ በቃ ግደለኝ፣ በቃ ግደለኝ። ሞት ሞት፣ ይሄ ሞት ዛሬ ፈረሰ። ይጨብጨብ ለጌታ። ሰላሜ ሰላሜ
ሰላሜ ሰላም ሰላም ሰላሜ 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 አዎ ኢየሱስ ባጭብጨባ ሰላም አንተነ ሰላሜ ሰላም የሕይወቴ ማረፊያ ሰላም ባንተ ደስ ይለኛል ሰላም ሕይወቴ ረካ ሰላም ባንተ ደስ ይለኛል ሰላም የሕይወቴ ማረፊያ ሰላም ባንተ ደስ ይለኛል አቤት አቤት ባዳ አይጨንቀኝም በእርሱ እጽናናለሁ ብራብ አይገድለኝም ክብሩን ሳይጠግባለሁ ቢጠማኝም እንኳ ፍጹም እርካታዬ ኢየሱስ ነው ለኔ የሕይወቴ ኢየሱስ ሰላሜ ነው ማነው በዝቶብኛል ከብርና ከወርቅ ከሁሉ በልጦብኛል እርካታ ለነፍሴ መጽናኛ እሱ ድጋፍ መርኩሴ ጋሻዬ ነው እሱ ጋሻዬ ነው እሱ ይችላል። አንድ ቁጭ ወደ እሰን ቀኝ ከፍ አድርግልኝ በጌታ አላችሁልኝ አለው እንዲህ ይሆናል። አሜን። ከዛሬ ጀምሮ ሞት 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 እያልክ አትኖርም። አሜን። ዛሬ ማታ የሞት መንፈስ ይመታል። አሜን። የጨለማ ኃይል ይመታል። አሜን። አረ ሞት አይሆንም። አሜን። አረ ሐዘን አይሆንም። አሜን። አረ ጨለማ አይሆንም። አይሆንም። ፍርድ አይደለም፣ ውሳኔ አይደለም። አሁን በእነሱ ቤት ውስጥ ሞት የሚገባው ሰው ተርፎ ሞት የማይገባው ሰው ሞቷል። ያ ወንድምሽ ሞት አይገባው ነበረ። ጌታ የምወደው እሱ ነው። ሌላ ሁሉ የተያዘ ነው። አውቆ ሰይጣን እናንተን ሁላችሁን መበቀል ፈልጎ የምንም የማውቀው ወንድምሽ በመንፈስ ውጊያ ይሄ ሰው ሞት አይገባው ነበረ። ግን ብዙ መጸለይ አይችልም፣ ብዙ መናገር አይችልም። በጌታ ነው እንጂ አቅም የለውም። ሰይጣን ግን እሱን ገደለ። አሁን ግን ዛሬ ማታ አንድ የመራው ነገር አለ። አሜን። እስቲ እኔ አልሞትኩም። በስቲ እኔ አልሞትኩም። ድገም እስቲ እኔ አልሞትኩም። ድገም እስቲ እኔ አልሞትኩም። ድገም እስቲ እኔ አልሞትኩም። ድገም አንድ እስቲ እኔ አልሞትኩም። ሁለት እጅ ከፍ አድርግ። ሁለት እጅ ጌታ ሆይ ጌታ ሆይ ጌታ ሆይ ጌታ ሆይ ችግር መጥፎ ነው። እኚህ እናት ጌታን ይወዳሉ፣ ግን መከራ በዛ፣ ግን ችግር በዛ፣ ግን መከራ በዛ። እንዴ አንጨፍን አንጨፍን ወይኔ 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 ጌታ ይራራል ያስብልናል በግዘው ሰርቶ ኢየሱስ ጌታ ነው። አሜን። ሰይጣን መጥፎ አይደለም፣ መጥፎ ነው። ዋናው ትልቁ ነገር እኔ ይገረማለሁ። ወደዚህ እንዳያዩ ማሜ ታሚ አንተ ጋር አይኖት እንዳይከፍቱ አንተ ጌታ መልካም መልካም ነው። የዛሬ ግን እግዚአብሔር ጣልቃ ባይገባ ኖሮ የዛሬ በዚህ ግን ጌታ ቆይ ለመሆኑ ከዚህ ጉባኤ መካከል እግዚአብሔር ሞትን ሽሮ የመጣ ሰው አለ? አዎ። እና ቆማችሁ አታመሰግኑም? ይሁን አበቃለት ሕይወቴን አከተመ ብዬ ነበር በትሬ ለመለመ አይቆረም በእግዚአብሔር ሃሌሉያ። አሁን እኮ ብዙዎቻችሁ እረስታችሁ ነው እንጂ እግዚአብሔር ጣልቃ ባይገባ ኖሮ እኮ በዛ ጊዜ የመጣ ነገር በነፍሲ የመጣ ነበረ።
ጌታ ግን ሽሯል። አሜን። ስለቆየ እረስተ ነው እንጂ እግዚአብሔር ምሕረት ያበዛው ካለ ጩኸት ያልሞተ አሁንም በጩኸት ያልሞተ ሰው በሕይወት ያለ ሰው ጌታ ሆይ ከብዙ ዓመት በፊት ሞት ሲገባኝ ሞት ያለሽ ብሎኝ ብቻዬን በፊት አልቅሼ አልቅሶ ነበረ። ሐኪሞች ምን ብሎ ነበረ? 18 በ2000 ይችላል አላልፈውም የሞተን አዋጅ ጌታ ሰባበረው ታምር በዝቶልኝ እማወራው ዓለም መባረክ አይደክመኝ መዘመር አይደክመኝ መባረክ አይደክመኝ መዘመር አይደክመኝ መባረክ አይደክመኝ መዘመር አይደክመኝ መባረክ አይደክመኝ። ሃሌሉያ። አንድ ቁጭ በሲ ሐኪሞች ምን ነበር ያሉ? ዛሬ 18 ዓመት ብላደር ካንሰር ነው ያለው። ይችላል። ቆይ ይሄ ለሰው ቀላል ነገር ነው። የዛሬ 18 ዓመት የደም ካንሰር አለብሽ ተብዬ ሐኪሞች ከዚህ በኋላ ዋጋ የለሽም ትሞቻለሽ አሉሽ። 1 ዓመት ከ6 ወር በከፍተኛ ስቃይ ሲለኝ ዶክተሩ ምን አይነት ዶክተር ነው ፔሸንቱ ፊት እንደዚህ የሚል? እኔ ሸክላ ሰሪ አልሰራኝም፣ አናጺ አላነጸኝም፣ አልሞትም፣ ግንበኛ አልገነባኝም። አልሞትም። የሰራኝ የሰራዊት አምላክ እግዚአብሔር ያውቃል። በቃ ተው። አንድ ጉጅ በሉ። ነው አልጋ ያዝኩት። ዛሬ 18 ዓመቴ ነው። ይኸው ዛሬ ደግሞ ጉባኤ ድጋሜ ለጌታ ኧረ ጩኸት እልልታ ይሁን ይከበባል። አሜን። ጉባኤ ነቃ ይበል። ጌታ እንዲህ ማለቱ ነው። የዛሬ 18 ዓመት በካንሰር መሞት ሲገባሽ ያዳንኩ እኔ እያለሁ አንቺ ግን ሾልከሽ ወደ ባሌ ምድር ሾልከሽ ወደ ተከራ ሁሴን ጋር ሄደሽ ማይሆን ጉዳይ አድርገሽ አጫሽ ሆነሽ በዚህ ዕድሜሽ ጎባጣ ሆነሽ ሊገልሽ ነበረ። ፊች ያለው ጌታ ነው። እባክህ ይትላሳ ይከባል። የፈታኝ ነገር ቀሰቀሰኝና ቀንበሬ ተሰብሯል። አንድ ጉድ ወሲ እኛ እኮ የምናውቀው እስራኤላውያን ከግብፅ ከወጡ በኋላ ጌታን ካዱ አይደለ? ሊያሰግድ አይደል የምናውቀው? ቆይ ኢማሜ እና ወደ ስብከት ነው። እስራኤላውያን ከተሻገሩ በኋላ ሌላ አምልኮ ሊያጣዖት አይደለም የሚባለው? ደም ካንሰር ከኤርትራ ያንሳል እንደ አያንስም። ደም ካንሰር ከኤርትራ ከባድ ነው፣ ከኢያሪኮ ከባድ ነው። የዛሬ 18 ዓመት መሞት የሚገባሽ እኔ ያዳንኩን ልጄ ዛሬ እህቶቼ ካዱን ብለሽ ወንድሜ እንዲህ ሆነሽ ቦታ ቀረ ክስ በዛ ብለሽ ወደ ማነው ስሙ በማወቅም ባለማወቅም የሰራሁትን ኃጢአትን ድካሜን አለማወቅን ይቅር በለኝ። ከዚህ በኋላ አንድ ቻንስ ከሰጠኝ ይቅር ካልከኝ በቀረን ዘመኔ አንተን ብቻ እሰማለሁ፣ አንተን ብቻ አገለግላለሁ። ካንተ ውጪ ሌላ ጌታ እንደሌለ በልቤ አመኛለሁ፣ በአፌ እመሰክራለሁ። አንተ የሕይወቴ ጌታ ነህ። ስሜንም በሕይወት መዝገብ መዝግብልኝ በጌታ በኢየሱስም በስቲ በጌታ በኢየሱስ አሜን። በስቲ ጉባኤ እጃችሁ ከፍ አድርጉ። አንዴ
እሱ ጉባኤ ሁሉ ጌታ ሆይ በለሲ ጌታ ሆይ በህይወቴ አንድ ቻንስ ከሰጠኸኝ በቀረኝ ዘመኔ አንተን ብቻ አገለግላለሁ። አንተን ብቻ እሰማለሁ። ማክሰኞ ቀን ነው የምንገኘው። ማክሰኞ ቀን ስትመጪ ሱስ የለም፣ በሽታ የለም፣ ጭንቅ ጉባኤ ለጌታ እስቲ